توبة مالت التوبة تعني العودة والرجوع والإنابة توبة مالت ترجمو مملس مالتنا ساسات ميلو قال ايتكم توبة ساسات كتوبة شرطوች ውስጥ አንዱ ነው ندم ምንለው توبة ግን ይሄ መመለስ ማለት ነው ካለህበት መጥፎ አላህ ከሚጠላው ሁኔታ አላህ ወደሚወደው ሁኔታ መመለስ ተውባ ይባላል በጣም የሚገርማችሁ ወንድሞች እኔ ኪታቦችን ሳገላብጥ ይህ የተወበትኩ አልመስለኛል አሁን መስፈርቶቹን ስነግራችሁ ይገርማችኋል ተውባ ተጅዲድ ማድረግ እንዳለብን ታውቃላችሁ እንዳዲስ ነገር ግን ጸሐፊው ምን ይላል وبعض الناس يتساءلون لماذا اتوب ሰዎች ሲጣየቁ ልታይ ትችላለ ስለ ተውባ ሲነገር ለምንድነው የምትወብተው አኒ ለም አርተኪቡ الكبائر ይላል ትላልቅ ወንጀሎችን አልሰራሁም ለምንድነው የምትወብተው ይላል ምነው ብዙ ጊዜ ተውበት ሲባል ጭንቅላታችን የሚመጣው ነጥብ ምንድነው ዚና ሰርተ ከሆነ ሽርክ ሰርተ ከሆነ ትላልቅ ከባኢር የሚባሉ ወንጀሎችን ሰርተ ከሆነ ይመስልሃል ተግባባን ተውባውን ጭንቅላታችን መጣው ተውበት ስትለው ከባኢር ወንጀል ብቻ ይመስለዋል لا العلماء التوبة منزلة المنازل توبة درجة يعني أن التوبة لكل درجات الإيمان ليتن يوم إيمان إركن توبة يسفلقه يتقبابان إحسان درجانك بالدرس توبة يسفلقه أنا قلنا هون مجمر الله شو ብዙዎቻችን አሁን ምናልባት ከባኢር ወንጀሎች አልሰራን ይሆናል አላህ እዚህ መስጂድስ ምናልባት የተሰበሰበ ልጆች ነገር ግን ሳናቀው የሰራናቸው ከባኢር ወንጀሎች አሉ ግን ከባኢር ሳይመስሉ ይሄ ከባኢር ወንጀል ማለት ደግሞ ረመዳን አያብሰው ሶላት አያብሰው ተውባን ተውባ የሚባል የራሱ መስፈርት አለ እስላም ያስቀመጠው በዛ መስፈርት የተራመድክ እንደሆነ የሚደረገው ያ ወንጀል ለምሳሌ ላምጣላችሁ الجمع بين الصلاتين بولت صلاتوش مهل جمع مسجد يا عذر ብዙዎቻችሁ የሚያጋጥመን ክፍተት ነው አይደል يقول النبي صلى الله عليه وسلم من جمع بين الصلاتين من غير عذر فقد آتى بابا من أبواب الكبائر أخرجه الترمذي والحاكم النبي صلوات ربي وتسليماته عليه من قالوا من جمع يسبسبسو بين الصلاتين بولت صلاتوش معال يعلمنم عذر شريعه كاسكمتاچ عذر وجه ሆኖ جمع ያደረገ ከባኢርን በራን ቆቅቷል ከባኢር ወንጀል ሰውየው ምናልባት መርካቶ ውስጥ ነው ዙሁርን ከዓስር ጋር ሊሰግደው ይችላል ደርሶበት አለይሰ ከذلك شريعه ግን عذر ብሎ ያስቀመጠው ሁለት ናቸው አንድ ኒስያን ረስቶ ከሆነ ረስቶ ሁለተኛው ተኝቶ ከሆነ ዑዝር ይሰጠዋል ከዚህ ውጭ ግን ተውባ ነው የሚጠርገው ይሄ ተግባባን ወንድሞች ምን ያህል ከባኢር እየሰራ እንዳለ ተእኺሩ الصلاه ሶላትን ማዘግየት ይሄም ከባኢር ወንጀል ነው ምንም አብዛኞቻችን ከኔ ጀምሮ የዘነጋነው ነጥብ ነው وقال الله تبارك وتعالى الله ሶላት የሚያዘግዩ ሰዎችን ሲወቅስ ምን ይላል فويل للمصلين ለነዛ ለሰጋጃን ወዮላቸው ወይም ወይል የሚባል አለባቸው الذين هم عن صلاتهم ساهون ከስግደታቸው ዘንጊ የሆኑት عبد الله بن عباس من ይላሉ ليس المقصود بالساهون هو الذي لا يصليها بكلية ሳሁን ማለት እዚህ ምዕራፍ ላይ የተፈለገው ሶላት ያቆመ የማይሰግድ ማለት አይደለም አሉ ምንድነው አሉ ولكن الساهي هو الذي يصلي الظهر قبل العصر ويصلي العصر قبل المغرب بدقائق مغرب كمدرس بفيت عصر نكانك أربو يسجداتل ظهر زتأي تكل يسجدال عصر كما تعزل بفيت يه كبائر ونجل الله لزانه ويل الله شوال ويل مالت النبي صلى الله عليه وسلم سنقروا من الله الويل قالوا سبحان الله واد في جهنم جهنم ውስጥ ያለ ሸለቆ ነው يهوي فيها الكافر عند كافر ወረታች ይምዘገዘግበታል 40 خريفا قبل أن يبلغ قعره
ስሩ ከመድረሱ በፊት በአየር ላይ 40 ዓመት የሚመዘገዘግበት ነው። ያ አላህ ይህን ወይል ለማን ያዘጋጀው አላህ? ሶላትን ለሚያዘገያት። አብዛኞቻችን ይክፍተት አለብን። ስለዚህ ከባኢር ወንጀል እየሰራን ነው ማለት ነው። ሶጋኢር የሚመስለን ወንጀሎች ናቸው እነዚህ። ሌላው አልሙቀድማቱ ዚና፣ የዚና መንደርደሪያ የሚባለው የዝሙት ታውቁታላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ከማ في الصحيحين من حديث أبي هريرة በዘገቡት ሐዲስ ምን ይላሉ? قال النبي صلى الله عليه وآله وسلم وزين العين النظر، አይን ዚና ይሰራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአይን ዚናው ሐራም የሆነ ነገር መመልከት ነው። ከኛ ማያ ያለ ሐራም የሆነ ነገር ሱብሃንአላህ። ይህ ደግሞ ከባኢር ወንጀል ተውባ ያስፈልገዋል። ቁጭ ብለ ወደ ኋላ ምን ጠቅሳቸው ሸርጦች አሉ። በዛ ካልሆነ አይጠረግም የወንጀል። ተግባባን? ምናልባት ዲሽ ትከፍትና ሐራም የሆነ ፊልም ታያለ፣ የተገላለጠች ሴት፣ ይህ ከባኢር ወንጀል። መንገር ላይ በጎዳና ስታልፍ ሴቶች ታያለ ሱሪዋን ወጥራ የምትሄደው፣ ይህ ከባኢር ወንጀል። አብዛኞቻችን ግን አይመስለንም። ሌላ ከከባኢር ወንጀል ውስጥ ነካ አድርጌላችሁ ወደ ዋናው ርዕሴ ልግባ። አልገይበቱ ወነሚማ፣ የዛሬ ወሬ ተናገርነው ነጥብ፣ ህሜትና ነገር ማዋሰድ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ምንድነው ያሉት? ወኢና አርበ ሪባ፣ ታላቁ ወለድ ማለት ዒርዱል ሙስሊም፣ የአንድ ሙስሊም ክብር መጉደፍ ነው። ተግባባን? መሃላችን የሰው ክብር ማያጎድፍ አለ ነው ወይ? ኢላ ማ ረሒመ ረቢ፣ አላህ ካዘነለት ውጭ። ስለዚህ ብዙ ከባኢር ወንጀሎች አሉብን ማለት ነው፣ ተውባ የሚያስፈልገው። ሌላው የሰራነው ዚና፣ የጠጣነው ኸምር የዛሬ 10 ዓመትም ቢሆን ይሄው። ሌላው አምስተኛው መስፈርት ወነቱቡ ሚነ الذنوب التي مضت ولم نتب عليه። ሌላ ምን ተውብተው እስከ ዛሬ የሰራናቸው ወንጀሎች አሉ። ተግባባን? ግን ያልተውበት ናቸው። ለምሳሌ ልውሰድላችሁ። አንድ ሰው ከዚህ ሙልተዚም ከመሆኑ በፊት ወደ መስጂድ ዳዕዋ ከመሳተፉ በፊት የዛሬ 10 ዓመት ኸምር ይጠጣ ነበር። ይሰም ኸምር ይጠጣ ነበር። ከ10 ዓመት በኋላ ወደ አላህ ተመለሰና ወደ ዒባዳው ገባ። ይሰው የዛሬ 10 ዓመት የጠጣው ኸምር አለ፣ ያ ወንጀሉ ይማራል? ላ አሉ ዑለማ። ሸርጥ አለው ማሟላት የሚገባው። ይህ ተግባባ ነው። አሁን ተውባ የሚባለው ትልቅ ርዕስ ነው። ህይወታችን ሙሉ ለሙሉ የሚቃኝ ርዕስ ነው። እኛ ሰርተን ያለፍናቸው የረሳናቸው ወንጀሎች አሉ። ተውበት የሚፈልጉ ቁጭ ብለን የዛሬ 10 ዓመቱን አስታውሰ የምትወብተው ተውበት አለ። ካልሆነ ያ ወንጀል እንዳለ ነው። ሱብሃንአላህ። ስለዚህ በአጠቃላይ ተውበት እንዳልነው መንዚለቱል መናዚል፣ ለእያንዳንዱ የኢማን እርከን ተውበት ያስፈልገዋል። አላሁ ስብሓንሁ ወተዓላ መዲና ላይ የሄዱትን ሂጅራ አድርገው አገራቸውን፣ ቤታቸውን፣ ጎረቤት ንብረት ጥለው የሄዱትን ሰሓቦችን መዲና ሂጅራ ካደረጉ በኋላ አንድ ቁርአን አወረደ። ምን አላቸው? ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን። እናንተ ምእመናን ወይ በአጠቃላይ ወደ አላህ ተመለሱ፣ ፈላህ ታገኙ ዘንድ፣ ሰላም ነጃ ትወጡ ዘንድ። ለማን ነው ይሄ አያት የወረደው? ለሰሓቦች። ያው መዲና ላይ ሂጅራ ካደረጉ በኋላ መካ ውስጥ 13 ዓመት ከተገረፉ ተከተከቱ በኋላ መዲና ላይ ሄደው አላህ ቱቡ ተውበት አድርጉ ይላቸዋል። ለሰሓባን የተባሉ ጭራሽ ምን ያለ አዩሃል ሙእሚኑን፣ ምእመናን አለ። ምእመናን ሱረቱል ሙእሚኑን ላይ አላህ ባህሪያቸውን ጠቅሰዋል አይደል? ወለዚነ ሁም ሊፍሩጅህም ሓፊዙን ዐላ ሰለዋቲህም። ብዙ ነው መስፈርታቸው። ይህም መስፈርት ያሟሉ ሙእሚኖችን ወደ አላህ ተመልሱ አላቸው። ስለዚህ ከመሃላችን ከባኢርም የሰራ ካለ ሶጋኢርም የሰራ ካለ ተውባ ያስፈልገዋል። አሁን የተግባባ ነው ተውባ ምን ያህል እንደሚያስፈልገን። ርዕስ ለምን እንደተያዘ ተግባብተናል። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه إمام أحمد والطبراني في الكبير
በዚህ ሐዲስ ላይ ምን ይላሉ ያ አዩሃ الناس እናንተ የሰው ልጆች ይላሉ استغفروا ربكم وتوبوا اليه ወደ አላህ استغفار አድርጉ ከዛም ወደሱ ተመለሱ فاني አሉ እኔ እንኳ استغفر الله واتوب اليه في اليوم 100 مره እኔ ወደ አላህ በቀን ውስጥ 100 ጊዜ استغفار ያደረኩ ወደ አላህ እመለሳለሁ እናንተም استغفار ያደረጋችሁ ተመለሱ ይላሉ ማን ነው ይሄን የሚሉት ነብዩ ሰለላሁ ዐለይሂ ወሰለም الذي غفر الله له ما تقدم من ذنبه وما تأخر الله ያለፈውንም የመጪውንም ወንጀል ይማራቸው እኔ እንኳን استغفار አደርጋለሁ ደረጃውን አያችሁት የትኛውም የኢማን እርከን ደረጃ ነብዩ ወንጀል የላቸው استغفار የሚያደርጉት እኔና አንተ استغفار ማድረግ እንዳለብን ሊያስተምሩን የበለጠ ወደ አላህ ለመቃረብ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም استغفار ካደረጉ فكيف بي وبك እኔና አንተስ ስለዚህ ወደ ዋናው ርዕስ እንገባለን ተውባ አላህ Subhanahu Wa Ta'ala ብዙ ወንጀል እንደምንሰራ ስለሚያውቅ ቁርአን ላይ ተመለሱ ይለናል ወደ አላህ Subhanahu Wa Ta'ala ተመለሱ እናንተ ሙእሚናን ይላል يقول الله تبارك وتعالى الله سبحانه وتعالى من ይላል يا ايها الذين امنوا توبوا الى الله توبة نصوحا يا الله እናንተ ያመናችሁ ሙእሚናን ወይ ወደ አላህ ተውበተን ነሱሐን ጥርት ያለች መመለስ ተመለሱ ብዙ ወንጀል አለባችሁ ግን ወደኔ ተመለሱ ተውበተን ነሱሐን የምትባለው አሉ ዑለማ ለሃ መዓነየን አሉ ሁለት ትርጉም አላት ነሱሐን የሚለው ተውበተን ነሱሐን ያላት ሁለት ትርጉም አላት አሉ ዑለማዎች አንደኛው ምን ማለት ነው አተውበቱ ሻሚለቱ ሙሉ የሆነ ተውባ ማለት ነው ከየትኛውም ወንጀላችን ከየትኛውም ካጎደለ ጉዳይ ነሱ ጥርት ብላችሁ ተመለሱ ተግባባ ኸምር የጠጣ ኸምርን ተውበተ ከሆነ ሶላት ማዘግየትን መተውበት አብረምች ነሱሐን ጠቅልል ያለሽ ተውበት ሁለተኛው ማዓና አሉ ጀሚል للغايه በጣም የምታምርናት ምን አሉ ነሱሐን የሚለው ሙሽተቀቱ من النصيحه ነሱሐን የሚለው ይህ ቃል በአረበኛ ሙሽተቅ ነው የተራባ ነው ነصح ينصح نصوحا صرف የቀራችሁ ሰዎች ታውቁት ይሆናል ከዚህ የተራባ ግስ ነው ነصح ነው መከረ ከሚለው የተራባ ግስ ነው ተግባባ ስለዚህ ምን ማለት ነው አሉ እቺ ተውበቱ አሉ ሰውየው የተውበታት ተውበት ሌላ ጊዜ ወደ ወንጀል ሊወድቅ ሲል ራሷ እቺ ተውበት ተንሰሑ ትመክረዋለች ይተግባባ ነው ومن قوتها ከጥንካሬዋ ከተውበቱ ጠንካራነት ሰውየውን ሌላ ጊዜ ወደዛ ወንጀል ሊመለስ ሲል ያቺ የተውበታት ተውበት ያለቀሳት ዙራ ታነቀዋለች توقظ ታነቀዋለች ዙራ ተውበተ ነሱሐ ማለት ይሄ ነው አሉ ነብዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላሉ ان الله عز وجل يبسط يده بالليل ليتوب مسيء النهار الله سبحانه وتعالى بلليت الجن يزنت يمارتا الجن يزرقال لمن ليتوب مسيء النهار كان وانجل يسرى الله يمس بما تودسو اندي ملس ويبسط يده بالنهار ليتوب مسيء الليل بلليت دمو الجن يزرقال لمن بكان الجن يزرقال لليت سيامسوت يده اندي توبتو علماء من ይላሉ والله ሪዝቃችን እንኳን እንደዚህ ያልተለቀቀም ይላሉ የተውበት በር 24 ሰዓት ክፍት ነው እየተግባባ ነው የተው አላህ እየጠራ ነው እጄን ዘርግቻለሁ ኑ ብዙ ወንጀል ሰራችሁ አላቃለሁ ኑ ወደኔ 24 ሰዓት ሙሉ በሬ ክፍት ነው لا اله الا الله ከዚህ በላይ አዛይ ጌታ አለ اخواني سبحان الله الله سبحانه وتعالى ለባሮቹ ሐቂቃ ረሂም የሆነ ጌታ በጣም አዛይ ጌታ የሚገርማችሁ ሐዲስ ልንገራችሁ كما في صحيح مسلم من حديث عمر بن الخطاب قال عمر بن الخطاب ዘገቡት صحيح مسلم ላይ በተዘገበው ሐዲስ ላይ ምን ይላሉ መሰላችሁ አንዴ ይላል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁመን ይያለ ተሰብስበን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሐርቡል ሐዋዚን የሐዋዚን ጦርነት አብቅቶ ምርኮኞች ህፃናት ሴቶች እዛ ተሰብስበው ነበር
ነብዩ ሰለላሁ ዐለይሂ ወሰለም ሶላዋት ኢንሻአላህ ማውረድ አለበት اللهم صل على سيدنا محمد وعلى ال سيدنا محمد ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ጋር ቆመው ይያሉ ምን ይላል فاذا امراه من السبي تبحث وليدا لها وتسعى አንዲት ሴት ልጇን እየፈለገች እየሮጠች ትመጣለች ስዕሉን ተመልከቱት እንዴት እንዳስቀመጡት ሐዲስ እየሮጠች ትመጣለች ልጇን ፍለጋ ነው ከዛ አንዱን ህፃን ታነሳዋለች ልጇ አይደለም መልሳ ታስቀምጠዋለች ሌላ ልጅ ሩጣ ታነሳለች ልጇ አይደለም ትጥለዋለች حتى وجدت صبيا واخذته ثم ضمته الى صدرها والقمته ثديها ከዛም ልጇን ስታገኝ አብራኳን ክፋይ ልጇን ሩጣ አነሳችውና አንባውን እየጠራረገች ጡቷን አፍ ውስጥ ጨመረችው ይህን የሚገርም የእናት ፍቅር የተገለጸበትን ክስተት ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቹ ጋር ይው ስለነበር فالتفت الى اصحابه وقال ወደ አስሐቦች ዞር አሉና ምን አሉ አተረውን هذه طارحة ولدها في النار ይቺ ሴት ሳት አቀጣጥለን እንዲህ ጓጉታ ናፍቃ ያገኘችው ልጇን ሳት ላይ ጣይ ብንላት ትጥለዋለች እንዴ አሉ ሰሃቦቹ ምን አሉ قالوا لا لا وهي تقدر على الا تطرحه يا رسول الله لا اتلوم يا الله ملكتኛ እንዴት አንጀታው ቆርጦ ትጥለዋለች ሳት ላይ ነብዩ ሰለላሁ ዐለይሂ ወሰለም ዞሩና لله ارحم بعباده من هذه بولدها الله سبحانه وتعالى ለባሮቹ እቺ እናት ለልጇ ከተንሰፈሰፈችው በላይ ይንሰፈሰፋል አዛኝ ጌታ ነው እጄን 24 ሰዓት ሙሉ ዘርግቻለሁ ኑ ባሮች እያለና ያለ እየተግባባ ነው ወንድሞቼ ሰይድና አሊ ኢብኑ አቡ ጣሊብ ምን ይላሉ መሰላችሁ والله ይላሉ የአላህን ረህመት ሲገልጹ እኔ የውመል ቂያማ ሒሳብ የሚተሳሰብ ይሄን ወንጀል ሰርታል ይሄን ሶላት አጉድላል ብሎ የሚተሳሰብ እናት አባት ይሁኑ ቢባል አልፈልግ ማን እንዲሆን ነው የምፈልገው አላህ Subhanahu Wa Ta'ala እሱ ይበልጥብኛል እሱ ቢተሳሰበኝ ነው የምፈልግ አተረውና ረህመቱላህ ይህ አዛይ ጌታ ነው እጅ ዘርግቻለሁ ኑ እንዳጎደላችሁ አቃለው የሚለን እየተግባባን ነው ለዛ ነው ነብዩላህ ይላሉ ኢነ ረቢ ረሂሙን ወዱድ የኔ ጌታ አላህ አዛኝና ባሮችን ወዱድ ነው አፍቃሪ ጌታ ነው ይህ ጌታ ነው እንግዲህ ኑ እያለ የሚጠራን يورد ابن القيم عن بعض العارفين ابن القيم يا ابن تيمية አንጋፋ ደረሳ አንድን ታሪክ ኪታባቸው ላይ ተጠቀሱ ይህን ክስተት የወሰዱት عن بعض العارفين አንድ ዓሪፍ ከሆኑ ያላህ ባሪያ ነው ዓሪፍ ማለት በዘመናዊ ቋንቋ እንዴት ነው ዓሪፍ ምን ለብሰው ግልጽ ነው አይደል ዓሪፍ ማለት በእስልምና ቋንቋ ግን ዓሪፉን ቢላህ ማለት አላህን የሚያውቅ ማለት ሷሊህ ዐቢድ የሆነ ሰው ዓሪፉን ቢመቃሚላህ ይህ ዓሪፍ ይባላል ይህ ሰው አንዴ ጎዳና ላይ ሲያልፍ የሆነ ክስተት ተመለከተና ዘገበው ኢብኑል ቀይም ከሱ ይህን ታሪክ አነሱት ታሪኩን ስሙት انه راى في بعض السكك بابا قد فتح አንዴ ያ ሰውዬ በጎዳና ላይ ሲያልፍ በር ይከፈታል وخرج منه صبي يستغيث ويبكي ከዛ ቤት ውስጥ አንድ ህፃን ልጅ እያለቀሰ እየተማጸነ ይወጣል وامه خلفه تطرده እናቱ ደግሞ ከኋላ ውጣ ነው ብለ ያለች ያባረረች ታባረዋለች سبحان الله حتى اذا خرج ልጁም እንደወጣ فاغلقت الباب في وجهه በሩን ፊቱ ላይ ጥርቅም ማረገችና ወደخلت ወደ ውስጥ ገባች ይህን ክስተት ያን ዓሪፍ ሰው ይቆሞ ይከታተላል እናት ልጇን አባራ ስትሰደው وذهب الصبي غير بعيد ثم وقف مفكرا ከዛም ይሄ ህፃን ልጅ ራቅ ብሎ ሄደና ተንደርድሮ ደረጃው እንደወረደ ቆሞ አሰበ ተግባባ ህፃን ልጅ ነው ገና ምን አለ መሰላችሁ فلم يجد مأوى غير بيت الذي أخرج منه ከወጣበት ቤት ውጭ ሊጠጋበት የሚችል ሌላ ቤት የለው ከእናቱ ውጭ ሊያስጠጋው የሚችል የለም ولا من يأويه غير والدته ከእናቱ ውጭ የሚያዝ የሚንከባከበው የለም የት ይሄድ እናቱን ያባረረችው ከእናት ሸሽተ ይተዳለ من فرجع مكسور القلب حزينا
ልቡ ተሰብሮ ወደ በሩ ተመለሰ ወደ እናቱ ቤት فوجد الباب مرتجا مغلقا በሩ ክርችም ብሎ ተዘግቶ አገኘው فتوسده ووضع خده على عتبة الباب ونام ጉንጩን በሩ ጋር አስደገፈና ሌላ የት ይሄዳል እናቱ በር ላይ ግድም ማለህ ሰው فخرجت امه እናቱ ስትወጣ ልጁ አይደለም እንዴ ስትወጣ فلما رأته على تلك الحال لم تملك أن رمت بنفسها عليه ልክ ስታዩ ያብራኳን ክፋይ በሩ ጋር ተደግፎ ተምዘግዝጋ ወደቀችበት والتزمته تقبله وتبكي ያለቀሰች አቀፈችው ልጇን ዳና وتقول ብላ ማለት ጀመረች يا ولدي اين تذهب عني አንተ ልጄ ከኔ ርቀየት ነው የምትሄደው من يؤويك سواي كان ውጭ ማን ነው የሚያስጠጋ እስኪ ንገረኝ يقول ثم ضمته الى صدرها ودخلت به بيتها ከዛም ልጇን እቅፍ አደረገችውና ወደ ቤት ይዛው ገባች ابن القيم ምን አሉ እቺና ያይዘው فتذكر قول الرسول አሉ እዚህ ላይ የነብዩን ቃል ያሉትን አስታውስ لله ارحم بعباده من الوالده بولدها الله سبحانه وتعالى ለባሮቹ አንዲት እናት ለልጇ ከምታዝነው በላይ አዛኝ ግልጽ ነው ወንድሞች سبحان الله يقول العلماء فأين تقع رحمة الوالدة من رحمة الله التي وسعت كل شيء የእናት ዝነት ሁሉን ነገር ካዳረሰችው ከአላህ ዝነት አንፃር ይትገባለች አላሁ አርሐም ይህ አዛይ ጌታ ነው እንግዲህ ኑ እጄን 24 ሰዓት ሙሉ ዘርግቻለሁ ይያለን ያለው ومن رحمة الله وفضله አሁን የምናየው የአላህ Subhanahu Wa Ta'ala እንዲ እያመጽ ነው እንዲ የወነጀል ነው እኛ ጋር ያለው እዝነትና ጸጋው እንመለከታለን ብዙ ወንጀል አለ እንደተነጋገር ነው اولها العلماء መጀመሪያ አላህ እዝነት በእኛ ላይ ستره عليك حال ارتكابك للذنب ወንጀል ስትሰራ ሸፍኖ ዝም ማለት ይህ መጀመሪያ ከአላህ እዝነት ነው ለኛ ግልጽ ነው ወንድሞች ወንጀል ሁላችን እንወድቃለን አላህ አያጋልጠንም ሰትሮት መጀመሪያ ዝም ይላል ይህ መጀመሪያ የአላህ እዝነት ነው አሉ ቢሻኑሩ አላህ Subhanahu Wa Ta'ala አጋልጦና ሰዎች የሚጠቋቁሙባቸው ሊያደርግን ይችላል ነበር ተግባባ የመጀመሪያ የአላህ ጸጋ በባሮቹ ላይ ያሉ ወንጀል ሲሰሩ ሸፍኗቸው ዝም ይላል ይመለሱ ይሆናል ብሎ እየተግባባና ያለህን ጸጋ والله ጎረቤት ቤተ ዘመድ አገር አይንህን ላፈር የሚልን ሰው ማድረግ ይችል ነበር እንደምን ሰራው ወንጀል ቢያጋልጠ መጀመሪያ ሸፍኖ ያቆያል ትመለስ ይሆናል ثانيها ሁለተኛው የእዝነት መገለጫ አሉ حلم الله عليك في إهماله ትግስቱ የአላህ Subhanahu Wa Ta'ala ትግስት አንተም በማቆየቱ ተግባባ ወንጀል ስትሰራ ማቆየቱ አላህ ብዙዎቻችን ወንጀል ስንሰራ አላህ እኮ ያዘገየናል በከባድ አያያዝ ሊይዘን ይችል ነበር ሌሎችን ሲይዛቸው ያየን ነው ሲቅለበለቡ ይህ من رحمة الله ሁለተኛው ዝነቱ ثالثها ሶስተኛው የአላህ Subhanahu Wa Ta'ala ዝነት አሉ إنه يغفر الذنب جميعا ሶስተኛው የአላህ ዝነት ሙሉ ወንጀላችንን መማር ከኔ ጋር ናችሁ ወንድሞች የአላህ ሶስተኛው ትልቁ ዝነት ወንጀል ሰርቻለሁ ብለ ስትመጣ ሙሉ ወንጀልህን መማር ይህ ትልቁ ያለ ረህመት ነው يقول الله تبارك وتعالى قرآن الله سبحانه وتعالى من إلال قل بلاتشو يا عبادي الذين أسرفوا على أنفسهم إن أنت بنفسه تشاتشو لي دنبر يالفاتشو باروتشال الله لو مدنو عبادي تقبل يا أيها الظالمون يا أيها العاصون إن أنت مزنيوتشال من على يا عبادي على باروتشيناتشو وده نفسه استقال الذين أسرفوا على أنفسهم بنفسه تشاتشو لي دنبر يالفاتشو لا تقنطوا من رحمة الله
ከአላህ እዝነት ተስፋ አትቁረጡ إن الله يغفر الذنوب جميعا الله ወንጀሎችን እንዳለ ይምራል إنه هو الغفور الرحيم እሱ ራሱ ነው አዛኝና ማሪው ሱብሃንአላህ ይህ አያት والله በደንብ ብናስተነትነው የሚገርም ቁርአን ነው ተስፋ ደንበር አስረፉ على انفسهم የቀራችሁ ወንጀል የለም ማለት ነው ግን ቢሆንም لا تقنطوا من رحمة الله ከኔ እዝነት አትቁረጡ ከኔ እዝነት ተስፋ አትቁረጡ የሚገርመኝ ሐዲስ አለ ሐዲሱ ግን በጣም ስለሚገርም ሰነዱን ነግራችኋለሁ والحديث رواه الطبراني والبزار طبرانيና بزار የዘገቡት ሐዲስ ነው وقال المنذري منذري من قالوا اسناده جيد قوي ሰነዱ ጠንካራ ነው አሉ منذري وقال ابن حجر ስለዚህ ሐዲስ ሲናገር ይላል على شرط الصحيح የصحيح መስፈርት ይዞ ነው የመጣው ይላል صحيح የሚመዘንበት ሚዛን ጠብቆ የመጣ ሐዲስ ነው وذكره ابن قدامة في التوابين ابن قدامة የሚባሉ ተላቅ ዓሊም التوابين ተመላሾች ከሚለው ኪታብ ላይ ይህን ታሪክ ዘግበውታል በጣም የሚገርም ሐዲስ ነው ስሙት يقول أن بني إسرائيل عند بني إسرائيሎች أصابهم قحط عظيم ትልቅ የሆነ ድርቅ መታቸው بني إسرائيل على عهد موسى بنبي الله موسى زمن فاجتمعوا إلى نبي الله موسى ود نبي الله موسى تسبسبونا وقالوا بلوالو يا موسى أنت موسى ادعو الله لنا يسقينا الغيث الله سبحانه وتعالى زناب እንዲያወርድልን ለምንልን አሉት እነዚህ ሰዎች ነብዩ الله موسى ይላሉ 70,000 ሰው ያዙና በረሃ ላይ ወጡ كانوا 70,000 أو يزيدون ይላል ዘገብ ከ70,000 ይበልጡ ነበር በረሃ ላይ ይዟቸው ወጣ ዱዓ ላይ ያደርግ እጃቸውን አነሱና ነብዩ الله موسى عليه السلام ምን አሉ ኢላሂ ጌታችን ሆይ እስቂና غيثك وانشر علينا رحمتك ዝናብ አውርድልን እዝነትህን ዘርጋልን አሉ وارحمنا اذنلن بالاطفال الرضع وبالبهائم الرتع وبالمشائخ الركع سبحان الله ጌታችን ሆይ የኛን ወንጀል ተውና እኒ ለሚጠቡ ህፃናቶች ስትል ለነሱ ስትል ዘንልን ለእንስሳዎች ስትል ለጎብጠው ለሚሄዱ ሽማግሌዎች ለነሱ ስትል አዝና አውርድልን ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ልክ ይሄን ዱዓ ያደረጉ ይያለ ጭራሽ ሰማይ ላይ የነበሩ ዳመናዎች ተበታትነው ጠፉ ነብዩ ላይ ሙሳ ዱዓ ያደርጋሉ ዳመናው ተበታትነው ይጠፋል እንኳን ዝናብ ሊወርድ ما زادت السماء إلا تقشعا وما زادت الشمس إلا حرارا ፀሐይ የበለጠ የበረታሽ ደመናዎች እየተበታተኑ መጥፋት ጀመሩ ነብዩ ሙሳ አለይሂ ሰላም ክስተቱ ገረማቸውና وقال موسى نبي الله موسى ምናሉ يا ربي ጌታችን لما لا ينزل المطر علينا ونحن ندعوك ونتذلل إليك ጌታችን ዝናቡ ለምንድን ነው ያልወረደው እኛ እየለመን እየተማጸን እየተናነስን الله سبحانه وتعالى من على يا موسى كيف أسقيكم انديت بينو الزناب ما ورد الله وفيكم عبد يبارزونني بالمعاصي منذ 40 سنة كنا انت مهل عند وانجلن يال 40 عمت ملونين بتلالك وانجل سيعمسن ينورا من يفتر طاريا فنادي في الناس سوش مهل تنستتطارا فليخرج من بين أذكركم كنا انت مهل يوتا فبشؤم معصيته منعتكم المطر من السماء بسو وانجل كفات نو كسما يتأبت هزنا ميكلك الكواجو هزب زند تنسنا تطارا يوتا على زنب سباشي محل نيالو هيسو نبي الله موسى عليه السلام قال يا ربي انا صوتي ضعيف دمس ايدك كمان እንዴት 70,000 ሰው መድረስ ይችላል እዚህ ያላችሁትን አንድ ሺህ እንኳን ማን ሞላ ፎቅ ያሉቶችን ለማሰማት 3 ማይክ እየተጠቀምን ነው አይደል 70,000 ሰው እንዴት ሊሰማኝ ይችላል ጌታዬ انا صوتي ضعيف الله سبحانه وتعالى من قال يا موسى عليك النداء وعلينا البلاغ انت موسى تطارا تبلال تطارا ما درسني على فينت نبي الله موسى كف كاله ترارا لي وطونا تطارو
አንተ ጌታን 40 ዓመት ስታምስት የነበርክ ባሪያ ወይ ውጣ ባንተ ምክንያት ጠብታ ዝናብ ተከልክለናል አላህ Subhanahu Wa Ta'ala ሁሉን ቻይ የሆነው ጌታ ይህን ቃል ወሰደና 70,000 ሰው ጆሮ ውስጥ ከተተው ይሳናል እንደ አላህ وما ذلك على الله بعزيز ለዛኑ ነብዩ ሰለላሁ ዐለይሂ ወሰለም በድር ጦርነት ላይ ሙሽሪኮች ሲመጡ አፈር ጠጠር አንስተው ሻሃቲል ውጁህ ፊታችሁን ይክፉ ብለው ሲወረውሩት ሁሉ አይን ላይ አላህ ወስዶ ከተተው ይህን ጠጠር ከዛ ቁርአን አወረደና وما رميت إذ رميت ولكن الله رمى እኛን የወረወርነው አንተ አላህ Subhanahu Wa Ta'ala 70,000 ሰው ጆሮ ውስጥ ወስዶ ቃል ከተተው ከዚህ አማጅ ባሪያ ውስጥ ይሄ ወሬ ገባ ይሄ ዜና ገባ ከዛ ምን ይላሉ ዘገባው ላይ ፈልተፈተ يمينا وشمالا እኔ አይደለም አይ ሌላ ሰው ነው ብሎ ተረጠረና ወደ ቀኝም ወደ ግራም ዞረ ሌላ ሰው ይወጣ እንደሆነ ብለዋል ሲያየው የወጣ የለም فعلم انه هو المطلوب ጥሪው እሱን እንደሚመለከት ተገባው ጥሪ ማንን እንደሚመለከተው እሱንና እሱን ነው ከዛ ምን አለ መሰላችሁ فقال ለራሱ ነፍሱን አወራ ان انا خرجت من بين هذا الخلق كزيز بمال بوطا وافتدحت على رؤوس بني اسرائيل كزيز بمال اني 40 ዓመት ያመስኩዬ بوطا كبني اسرائيل አይን ልወድቅ ነው አይን ላፈር ሊለይ ነው ህዝቡ ለካ በዚህ መናጢ ነው ድርቅ የመታል ሊሉኝ ነው وين قعدت بينهم منع قطره من اجلي አልወጣም ብዬ ደሞ እነሱ መሃል ቁጭ ብል በኔ የተነሳ ጠብታ ዝናብ ሊከለከሉ ነው ምን ያድርግ ይሰው አንድ በር ግን ክፍት ነበር ይላሉ የማን በር የአላህ Subhanahu Wa Ta'ala فانكسرت نفسه ልቡ ስብር አለች ودمعت عينه አይኖቹ በእንባራሰ وادخل راسه في ثيابه ራሱን ትከሻው ላይ የነበረችውን ጨርቅ ጣል አረገና አላህም ማነጋገር ጀመር ኢላሂ ወሰይዲ ጌታዬ አላህ 40 ዓመት ሳምፀው ወንጀለኞች ጋውኝ አቆየኝ አሁን ወደ አንተ ልቶብት በመጣ ታጋልጠኛለህ فاغفر لي يا كريم ማረኝ ጌታዬ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ فلم يستتم الكلام ሰውየው ይህን ቃል ገና አልጨረሰም አላህ ዶፍ ዝናብ ማውረድ ሲጀምር ከሰማ سبحان الله فتعجب موسى نبي الله موسى تجرمنا وقال إلهي سقيتنا وما خرج من بيننا أحد جيتاي مالاتين عند سو سايوتا أتتهنكو زناب زنب فقال الله من على شو مسلاتشو إن الذي به منعتكم هو الذي به أسقيتكم قدم يكلكلكواچو بزا سو ወንጀል ነው አሁን ያጠጣዋችሁ በሱ ተውበት ነው አላህ Subhanahu يا الله نبي موسى عليه السلام ይህን ያላህ ምርጥ ባሪያ ግመት ተዋውቅ ፈለጉና فقال موسى من قالوا إلهي أريني هذا العبد التائب يودانت يتملسن بارع እባክህ አሳይ ጌታ ያለው الله سبحانه وتعالى من ذلك قالت يا موسى إني لم أفضحه وهو يعصني أفضحه بعد أن أطاعني أنت موسى 40 ዓመት ሲያምፀኝ ያላጋለጥኩት አሁን ወደኔ ሲመጣ ማጋልጠ ይመስልሃል አልነግርህም ይህን የሚስጥረኛዬ ነው إن ربي رحيم ودود አዛይ ጌታ ነው ያለን ሐቂቃ ስለዚህ መመለስ በሩ ክፍት ነው ومن رحمة الله ሌላ ምስኪ ከአላህ እዝነት ከዚህ ከፍ ያለ ልንገራችሁ رابعا أردتنيا يا الله زنتنا فضل تبديل السيئات إلى الحسنات الله سبحانه وتعالى اسكزاري يسرانا تشون وانجلوج ود حسنات ود خير إسرائيل وتقلنا قدم يالله من دنو 100 ብር ዳ ካለብ 100 ብሩን ይቅርታ ብያለሁ ولله المثل الأعلى ያሁኑ ግን 100 ብር ዳ ይዘህ ስትመጣ 100 ብር ሰጠ መስደድ ተብዲል ነው እየተግባባን የሰራው ዚና አለ በሐላል እንደተገናኘ አድርጎ መጻፍ ተብዲል ይባላል
الله سبحانه وتعالى قرآن لي من إلال إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما إلا من تاب يتملس يتززت يتوبت سكر وآمن أمن عقيدهون استكاكلو تنقوي بيت يهدو سلمنا يلم عقيدهون استكاكلو آمن استكاكلو أمن وعمل عملا صالحا دقن سرا فأولئك النزئين مسفرت يعملوا سوج يبدل الله سيئاتهم حسنات الله سبحانه وتعالى يسرتن وانجل ወደ ሐሰናት ወደ ኸይር ስራ ይገለብጥላቸዋል እምራቸዋለሁ አይደለም ወንድሞች አስተውሉ እምራቸዋለሁ አይደለም የሰሩትን ወንጀል ወደ ሐሰና ቀይራለሁ አለ አላህ ያ አላህ عند حديث لي حديث በጣም የሚገርም ነው اخرجه الطبراني في الكبير طبراني كبير كتابቸው ላይ እንደዘገቡት جاء شيخ هرم አንድ ሽማግሌ ጸጉሩ በሽበት የተሞላ ሽማግሌ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ወረቅ عظمه አጥንቱ የላላ ወንሐና ظهره ትክሻው ጎበጥ ያለ يدعم العصا من الكبر ከርጅናው የተነሳ ምርኩዝ ተደግፎ ነው ሰው የሚመጣው በድኔ በጣም ገፍቷል ሰውዬው ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር መስጂድ ውስጥ ቁጭ ብለው ነበር ከዛም መስጂድ ውስጥ ገባና ከነብዩ ሰለላሁ ዐለይሂ ወሰለም ፊት ቆመና قال قالوا بصوت يخالطه الالم እዝነት ቁጭት በተሞላበት ድምጹ ምን አለ ያ ረሱላህ አላቸው ሰለላሁ ዐለይሂ ወሰለም አንተ ያላህ መልእክተኛ ወይ አራአይተ ረጁላን ይህን ሰው አየኸው እንዴ አራአይተ ረጁላን عمل الذنوب كلها ወንጀል የተባለን ሁላ የሰራ ሽማግሌ ነው ፊትህ የቆመው ከልጅነቱ ጸጉሩ እንዲሽበት እስኪሆን በወንጀል የተጨማለቀ ሰው ነው ፊትህ የቆመው وهو في ذلك لم يترك حاجة ولا داجة إلا أتاها بزيم تجماري تنش وانجل تلك وانجل يالسر وانجل لم لو قسمت خطيئته على أهل الأرض لأوبقتهم السوي سر وانجل الدنيا لي لالو مريت لي لالو سوش بيكفافل لما تفاتي بك أجوال يوانجلو بزاد فهل لذلك من توبة يهنسو الله يمروا التلالهن اندي ألاتشو فسكت الشيخ سات على شماغل نبي صلى الله عليه وسلم إلى الزقابي كان عبلو سيوت ادمي يبلو وانجل يهجمال لك وشماغل كزام من قالوا فهل أسلمت سلمها لندالوت قال أما أنا أشهد أن لا إله إلا الله وأنك رسول الله أني ما مسكر الله كالله بحق ميقزت جيت على منورو أنتم ملكتني سلمون مسكر الله قال النبي صلى الله عليه وسلم من قالوا تفعل الخيرات وتترك السيئات فيجعلهن الله خيرات كلهن بل انقدا كذيبها لا خير تسرى له وانجل كتب على ترك الله الله سبحانه وتعالى اسكزاري يسراهن وانجل انداله وده خير يلوط الله يمرها ليالوت لا وانجلين وده خير الله يلوط الله زقاب من الال يامنهم يسمون ما من الشالب سويو كان لنا وغدراتي وفجراتي يا رسول الله تلالكون يانن وانجلو ديمارا لمتولي يوم خير يلوط الله قال وغدراتك وفجراتك او السنه مله فصاخ الشيخ وقال الله اكبر الله اكبر الله اكبر نجوه جمر شيخو يدستو تدقفوت يمطاو بترانسانا الله اكبر فما زال يكبر حتى توارى عنه كالناس اسكي تصور درس الله اكبر سبحان الله ينو قيد الله سبحانه وتعالى يسرانون وانجل ود حسنات يلوط لنا
من رحمة الله سبحانه وتعالى ወንድሞች የአላህ እዝነት እየታየን ነው 100 ብር ዳ ኑሮብ ሰው ስትመጣ 100 ብሩን አፉ ብያለሁ እኮ ወግ ነው 100 ብር ዳ ልከፍል አልቻልኩም ሲል 100 ብር አውጥተ በስጦታ መልክ ብትሰጠውስ ولله المثل الاعلى الله رحيم ودود ትልቅ አዛኝ የሆነ ጌታ ነው ያለ ወደ አላህ ልንመለስ ልንጸጸት ይገባል ኢንሻአላህ ሌላው ومن رحمة الله سبحانه وتعالى ገና ወደ ተውበት ሸርጥ ልንመጣ ነው ግን እዝነቱን ላሳያችሁ ነው የፈለኩት አላህ ምን ያህል ወንጀል እንደሚመር ምንም ብንሰራ አዛኝ ማሪ የሆነ ጌታ እንዳለ እንድታቁ ነው ፍላጎት ያው خامسا አምስተኛው የአላህ እዝነት ይላሉ ዑለሞች የአላህ እዝነት وهي من اعظمها ይላል ታላቁ የአላህ እዝነት የሚገለጽበት ቦታ ነው فرح الله عز وجل بتوبتك بأنت ودع الله سبحانه وتعالى بمملس الله يدستال سبحان الله ما أغناه عنك الله كانت تبقى هنا وشدة حاجتك إليه أنت دمك السودها هنا هي الله يسول جوج دهوش نار قال الله أنا كل نجر من كجله الله دمو كهل متك جيتانو ማዕሲያችን ከስልጣኑ የሚያጎለው የለም ኸይር ስራችን ከስልጣኑ የሚጨምርለት ነገር የለም ይህ ሆኖ ያለ አላህ Subhanahu Wa Ta'ala ባሪያው ወደሱ ሲመለስ ይፍራህ ይደሰታል አይገርምም ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም የአላህ መደሰት በሚገርም ሁኔታ ገለጹት ይህ ሐዲስ كما في الصحيحين من حديث عبد الله بن مسعود በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ታሪክ ይናገራሉ ይህ ሰው በረሃ ላይ ወጣል ሱብሃንአላህ ይህ ሰው በረሃ ላይ ወጣ في راحلتيه በግመል ስንቁን ምግቡን መጠጡን ጭኖ ይህ ሰው ወደ ምን ይወጣል ወደ በረሃ ይወጣል ረጅም ጉዞ እየተጓዘ ያለ በረሃ መሃል ላይ እንደደረሰ እስኪ ልረፍና ትንሽ ልተኛ ብሎ ወሰነ ደከመው ፀሐዩ ትንሽ እርፍ ብሎ ቁጭ እንዳለና ገደም እንዳለ ሲነቃ ይዟት የመጣው ግመል ምግቡን ልብሱን መጓጓዣውን ስንቁን ይዛ ጠፍታለች ሲነቃ የለም ባዶ በረሃ ላይ ነው እንደይመለስ የመጣበት አገር ሩቅ ነው ወደፊት በእግሩ እንደይቀጥል ሩቅ ነው መሃል ላይ ነው የቀረው ሰውየው ከዛ ልፈልጋት አለና ምራቁ እስኪደርቅ ድረስ ፈለጋት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በስተቀኝ በስተግራ በአራቱ አቅጣጫ ፈለጋት አላገኛት يقول فأيكن بالموت ሊሞት እንደሆነ አወቀው በቃ እዚህ በረሃ ላይ ለራሱ ቀብር ቆፈረ ከበረሃ ላይ አውሬው ከሚበላይ ጉድጓድ ልቆፍራልና ቀብር ቆፈረ ይሰው ቀብር ቆፈረና ምሶት ቀብር ውስጥ ምን አለ سوي وقال أنام في هذه القبر حتى يأتيني الموت بقى موت اسكيمتاኝ እዚህ ቀብር ገደም ለበልና አዛው ልበስብሳል تقادموا يلف بينما هو نائم في حفرته فإذا براحلته فوق رأسه ተኝቶ ያለ ቀብር ውስጥ ቀና ሲል ግመሉ ከላዩ ላይ ቆማለች ደስታው ለከት የለውም ሰውየው ሊሞት ኑሮ ህይወት ሲያገኝ ደስታው እንዴት ነው فرح لا تعبره الالفاظ قال لي جلسው ማይችል ደስታ ነው አይደል ደስታ አሰከረውና ምን አለ قال اللهم انت عبدي وانا ربك ከደስታው የተነሳ አላህ ሆይ አንተ ባሪያዬ ነህ እኔ ደግሞ ጌታህ ነኝ ሰክሮ ነው እንጂ ምን ለማለት ነው የፈለገው አላህ ሆይ አንተ ጌታዬ ነህ አዝነን ያመጣህልኝ እኔ ደግሞ ባሪያህ ነህ ባሪያ ሆኜ አይደል ይለው ነብዩ ሰለላሁ ዐለይሂ ወሰለም ከፈራ አላሉት ዑዝር ሰጡት እንደኛ ሙብተዲ ብለው አለጠፉበት ምን አሉት قال اخطا من شده الفرح ከደስታው የተነሳ ተሳሳተ ዑዝር ነው ሰው ሲሳሳት ዑዝ ሽፍን ነው የምትሰጠው እንኳን የሌለ በርበረ ከሌን ዲናት ላ ليس خلق الصالح نبي صلى الله عليه وسلم اخطا من شده الفرح كذا نبي صلى الله عليه وسلم يزي حديث
መልእክት ግን አመጡት ምን አሉ فالله افرح بتوبه احدكم من ذلك الرجل አሉ አላህ Subhanahu Wa Ta'ala ባሪያው ወደሱ ሲመለስ ይህ ሰው ከተደሰተው በላይ ይደሰታል መልእክቱ እየገባች ነው አላህ በጣም ደስ ይለዋል አንተ ስትመል አሁን የዚህ ሰው የደስታ አላህን እንዲስኪል ድረስ ነው شوف ነብዩ ሰለላሁ ዐለይሂ ወሰለም መግለጽ ስላልቻሉ በምሳሌ ነው የገለጹት እንግዲህ ሁላችሁ ተረዱት አላህ የዚህን ያህል ለሚደሰት ባሪያው ወደኔ መጣ አንተ ደሃው ሆነ ይያለ አላህ ከሁሉም የተብቃቃ ሆኖ ይፍራህ هذه من رحمة الله سبحانه وتعالى ስለዚህ አላህ Subhanahu Wa Ta'ala እንዲህ ስንተውበት የሚደሰትብን ከሆነ የሰራነውን ወንጀል እንዳለ የሚምረን ከሆነ ይሄን የመሰለ እድል እጣ ለማግኘት ክራይቴሪያስ አሉ ምናማዋላቸው መስፈርቶች አሉ ተግባባ አንድ ትልቅ ነገር ዝም ብሎ አይገኝም ምታሟላቸው መስፈርቶች መኖር አለበት አለይሰ ከذلك شروط التوبه ይባላል እንግዲህ ተውበተኞች የዚህን ያህል አላህ ዘንድ ደረጃ ካላቸው شروط التوبه የተውባ ደግሞ መስፈርት አለ አላህ ወንጀልህን የሰራውን መጥፎ ወንጀል ወደ ኸይር ይቀይርልህ ዘንድ የጠጣውን ቢራ ወንደ ጠጣ አድርጎ ሊጽፍልህ ማለት እኮ ነው እየተግባባን እንዲህ ያደርግልህ ዘንድ ሸርጥ አለው አሉ ዑለሞች ሶስት ሸርጥ አለው ከአላህ ጋር የተያዙ ሶስት አንደኛው አራተኛው ሸርጥ ከሰው ልጆች ጋር የተያዘ ወንጀል ካለ አራተኛ ሸርጥ አለ መስፈርት ምታሟለው የመጀመሪያው ሸርጥ الأول الإقلاع عن الذنب كمتسرى وانجل مراك يتقبابان يمجمرياو شرط ምንድነው كمتسرى وانجل مراك خمر تጠጣ ይሆናል ያማቆም በሪባ ትነግድ ትበላ ይሆናል ያማቆም መንገር ላይ حرام ሲታይ ይሆናል ያማቆም إقلاع ፍልቅቅ ብለ መውጣት ማለት ነው ከዛ ሙሉ ለሙሉ መለየት ተግባባን ከምትሰራ ወንጀል ሙሉ ለሙሉ መራቅ ይህ የመጀመሪያው መስፈርት ነው ثانيها ሁለተኛው العزم على عدم العودة ላለመመለስ عزم ማድረግ ቆራጥ ውሳኔ ወደ መጠጣት ኸምር አትመለስም ሶላት ሱብሂ እየተኛ ጧት አንድ ሰዓት ላይ ከመስገድ ማቆም ላለመመለስ መወሰን عزم የሚለው ኡሉል عزم የሚባሉት ለዛ ነው የከባባድ ስሜት ባለቤቶች ማለት عزم ቁርጥ ላለመመለስ ወደዛ ወንጀል ላለመመለስ ቆራጥ ውሳኔ ግልጽ ነው የመጀመሪያው መስፈርት ሁለተኛው ሶስተኛው ግን የትምርቱ ዋናው ርዕስ ይሄ ይመስለኛል አብዛኞቻችን ያልተረዳ ነው የተውበት ሶስተኛው ሸርጥ ይህ ሸርጥ ምንድነው አነደም እኔ በዚህ መስፈርት ውስጥ ጥቂቶቻችን ብቻ ምናልፍ ይመስለኛል ندم መጸጸት የሰራው ወንጀል አለ ለዛ መጸጸት ይህ ካልተሟላ ወንጀል አልተማረም ብዙዎች ምን ሸወደው በዚህ ነው ሰውየው ቀድም እንደነገርኳችሁ ከ10 አመት በፊት ወደ ዲን ወደ እስላም ጠንክሮ ሙልተዚም ከመሆኑ ሙስተቂም ከመሆኑ በፊት የጠጣው አመት በፊት የት ነው የነበርነው አብዛኞቻችን ሐላችን አላህ ነው የሚያውቅ ጥሩ ወደ ዲን ከመመለስ በፊት የጠጣው ኸምር አለ ወይ እናትን እጭ ብለ ሰድባል ከባኢር ነው ዚና ሰርተ ይሆናል ሽርክ ሰርተ ይሆናል ያ ወንጀል ነደም ከሌለው አልተማርክ